ቤተሰብ እንዴት ናችሁ? ዛሬ ይዤላችሁ የመጣው ደግሞ አሪፍ የሆነ የወንዶች ቢዝነስ ነው። ከትንሽ ካፒታል እስከ መካከለኛ እስከ ትልቅ ካፒታል ነው። በስንት ካፒታል መነሳት እንዳለባችሁ እና ምን አይነት እቃዎች እንደሚያስፈልጋችሁ፣ የት ቦታ መስራት እንዳለባችሁ አጠቃላይ ጠቅላላ አድርጌላችሁ የሶስቱንም ይዤላችሁ መጥቻለሁ እና እስከ መጨረሻው አብራችሁ ይቆዩ፣ ይጠቅማችኋል። በዚህ አጋጣሚ ምናልባት የወንዶች ውበት ሳሎን መክፈት ላሰባችሁ ይጠቅማችኋል ብዬ ነው ይዤላችሁ የመጣሁት እና አሁን ወደ ቢዝነሱ ልግባና ከዛ መጀመሪያ ከትንሽ ካፒታል በስንት ካፒታል መነሳት እንዳለብን እንጀምርና ከዛ መካከለኛ እስከ ትልቅ ካፒታል ያለውን የምነግራችሁ ይሆናል። እና የትንሽ ካፒታል እንግዲህ መነሻ ከ100 ሺህ እስከ 300 ሺህ ይሆናል። አነስ ያለች ቤት ያስፈልገናል። አነስ ያለች ያን ያህል ለግዣ ሊሆን የለበትም። ከ100 ሺህ እስከ 300 ሺህ አንድ አነስተኛ የሆነ የወንዶች 300 ሺህ ያስፈልገናል። እንግዲህ ምን ያስፈልገናል ለምትሉ ጥሬ እቃውን አሁንም ማቅረብላችሁ ይሆናል እና እንግዲህ የወንዶች የውበት ሳሎን ቤት አነስተኛ የሆነች ቤት ያስፈልጋችኋል። እንግዲህ ምናልባት ያቺ ቤት ከ20 ሺህ ጀምሮ እስከ 30 ሺህ ባለችው መከራየት ትችላላችሁ። እንግዲህ የሶስት ወር ደግሞ እስከ 90 ሺህ ብር ወይም እንደዛ ሊፈጅባችሁ ይችላል። አንድ 18 ካሬ 20 ካሬ ወይም እስከ 15 ካሬ ባለችው በቂ ናት። በሁለት ወንበር መነሳት ትችላላችሁ አነስተኛ። እንደዚሁም ደግሞ በጣም ትንሽ ደግሞ ማድረግ ትችላላችሁ። ከዛም በታች በ12 ካሬ መነሳት ትችላላችሁ። ያ ማለት 3 በ3 በሆነች ቤት መነሳት ትችላላችሁ ሁለት ወንበር ካረጋችሁ። ከዛ መስታወት ያስፈልጋችኋል። ሁለት ወንበር መስታወት፣ ያው ለሁለት ወንበር ሁለት መስታወት ያስፈልጋችኋል። ከዛ ደግሞ ማሽኖች ያስፈልጋችኋል። አትሊስት ሁለት ማሽኖች ያስፈልጋችኋል። የፂም መላጫ ያስፈልጋችኋል። ማሽኑ ላችሁ የፀጉር ማሽኑ ወይም ጦንዶሱ ለሁለት ወንበር አትሊስት ሁለት ያስፈልጋችኋል። እንደገና ፂም መላጫም ያስፈልጋችኋል። ከዛ ደግሞ ምን ያስፈልጋችኋል? ማበጠሪያዎች ያስፈልጓችኋል። ይሄኛው ትንሹ ማበጠሪያ ነው። ያ ደግሞ ምንድን ነው የሚባለው? በቃ ማበጠሪያዎች ያስፈልጋችኋል። የፂም መላጫ፣ የፀጉር መላጫ፣ ከዛ ፎጣዎች የሚያስፈልጓችሁ፣ ከዛ ደግሞ እንትን ልብሱን የሚከላከልበት ፀጉሩን ስትቆርጡ የእንግዳው ልብስ እንዳይበላሽ እሱ ያስፈልጋቸዋል። ሁለት ጨርቅ ማለት ነው። ይሄ ስካርፑ ማለት ነው። ሌላ ደግሞ ወንበር ሁለት ብያችኋለሁ። ከዛ ሼልፉ ወንበሩ እንትኑ የሚቀመጥበት ቶንዶሶቻችሁ ማሽኖች የሚቀመጥበት እሱ ያስፈልጋችኋል። ሼልፍ ነገር ሁለት ያስፈልጋችኋል። ለቶንዶሳችሁ ለብሩሾቻችሁ ምናምን ማስቀመጫ እሱ ያስፈልጋችኋል። ከዛ ፎጣዎች ያስፈልጓችኋል። ሌላ እንግዲህ ምናልባት የጽዳት እቃዎች ያስፈልጓቸዋል። መጥረጊያ፣ መወልወያ። ቤታችሁ ያው በየጊዜው መጠረግ ስላለበት ፀጉር ስለሆነ እንግዳ ሲገባ ያው ቆሽሾ እንዳያው እነዚህ ያስፈልጋቸዋል። የንጽህና መጠበቂያዎች፣ ፎጣዎች፣ መጥረጊያዎች፣ መወልወያዎች ያስፈልጋቸዋል። ስፕሬይ ያስፈልጋቸዋል። ያው ርካሽ ስፕሬይ፣ የፀጉር ውሃ የምትነፉበት ስፕሬይ ማለት ነው። አልኮል ያስፈልጋቸዋል ወይ ሳኒታይዘር አልኮል ነገር ያስፈልጋቸዋል። ማሽኑ ምክንያቱም አንዱ በቆረጣችሁበት በአንዱ መቁረጥ ያው ለጤናም አይመከርም እና አልኮል ያስፈልጋቸዋል። እንግዲህ በአነስተኛ ካፒታል እንግዲህ ይችን ትመስላለች ማለት ነው። በትንሽ ካፒታል መነሳት ትችላላችሁ። ከ100 ሺህ እስከ 300 ሺህ ባለው መነሳት ትችላላችሁ። እንግዲህ አሁን ደግሞ ወደ መካከለኛው ቢዝነስ ስገባ መካከለኛ ቢዝነስ ከመግባት በፊት የመጀመሪያ ሎኬሽን የት ቦታ መክፈት እንዳለባችሁ ንገራችሁ። ሎኬሽን እንግዲህ ኮንዶሚኒየሞች አካባቢ ምን ጥያቄ የለውም። መኖሪያ ቤት ሰው በብዛት ያለበት አካባቢ ብትከፍቱ፣ አነስተኛ ከሆናችሁ እንደዚህ እንደ ሰፈሩ አነስ ያሉ ሰፈሮች ላይ ብትከፍቱ፣ ሰው የሚበዛበት ኮንዶሚኒየሞች አካባቢ ብትከፍቱ ያዋጣችኋል። እና ወደ መካከለኛው ቢዝነስ ደግሞ ሲሄድ ወደ መካከለኛው ቢዝነስ እንግዲህ ካለው አነስተኛ ቢዝነስ ትንሽ ያው ሰፋ ያለ ነው እና እንግዲህ መነሻ ካፒታላችሁ ከ300 ሺህ እስከ 1 ሚሊዮን ብር ባለው ያስፈልጋችኋል። መካከለኛ የሆነ የወንዶች የፀጉር ቤት ለመክፈት ከ300 ሺህ እስከ 1 ሚሊዮን ብር በላይ ያስፈልጋችኋል። እና እንግዲህ ይሄኛው በመካከለኛ ቢዝነስ እንግዲህ ወንበሮች አትሊስት ከ3 እስከ 5 ያስፈልጋችኋል። ከ3 እስከ 5 ያስፈልጋችኋል። እንግዲህ ለእያንዳንዶቹም ደግሞ መስታወት ያስፈልጋል። ያው ሰውየው ሲቆረጥ ያየ ራሱን የሚያይበት መስታወት ለእያንዳንዱ ወንበር ያስፈልጋችኋል። እንደገና ለእያንዳንዱ ደግሞ ሼልፍ ያስፈልጋችኋል። ማሽኖቹ የሚቀመጡበት ማሽንም ደግሞ ያው እንግዲህ ከ3 እስከ 5 እንደ ወንበሩ ብዛት ማሽንም ያስፈልጋችኋል። 5 ማሽን ያስፈልጋችኋል ማለት ነው። 5 ወንበር የምታደርጉ ሆነ 5 ወንበር ያስፈልጋችኋል።
ሶስት ከሆነ ደግሞ ሶስት ማሽን ያስፈልጋችኋል። የዚህ መላጫም እንደዚያው ተመሳሳይ ያስፈልጋችኋል። ከዛ ምን ያስፈልጋችኋል? እንግዲህ ስቲም ማሬጊያ ያስፈልጋችኋል። እዚህ ጋር ደግሞ ሲመጡ ስቲም ማሬጊያ ምንድነው? ፀጉር ከቆረጣችሁ በኋላ ማሽኖቻችሁ ስቲም የምታደርጓቸው ባክቴሪያዎቹ ወይም ጀርሞቹን የሚገልበት ማሽኑን የሚቀቅል ስቲም ያስፈልጋችኋል። እንግዲህ መስታወት ለመጀመሪያ እንግዲህ ጥሬ እቃዎቹ መጀመሪያ ልንገራችሁ። መስታወት ያስፈልጋል ከ3 እስከ 5 ሆን መስታወት። ወንበሮች ያስፈልጓችኋል ከ3 እስከ 5። ማሽኖችም እንደዚሁ የተወለዙ የፀጉር ማሽኖች ከ3 እስከ 5 ያስፈልጋችኋል። እንደዚሁም ደግሞ የፂም መላጫዎች ከ3 እስከ 5 ያስፈልጋችኋል። እንግዲህ ሌላ ማበጠሪያዎች ያስፈልጓችኋል። ለሁሉም ማበጠሪያዎች ያስፈልጓችኋል። እንደገና ደግሞ ምንድነው ፎጣዎች ያስፈልጓችኋል። እያንዳንዳችሁ ፎጣ ያስፈልጋችኋል። ከዛ ደግሞ የፀጉር ማጠቢያ ሰውየውን ከጨረሳችሁ በኋላ ፀጉር የሚያጥብ ሰው ያስፈልጋችኋል። እንደገና ደግሞ ፀጉሩን ማጠብ ያስፈልጋችኋል። ስቲም ማድረግ ትችላላችሁ እዛው ስቲም የሚያደርግላቸው። እንደገና ደግሞ የውበት አገልግሎት ስኪን ኬር ፀጉር ከተቆረጠ በኋላ ካጠባችሁት በኋላ ደግሞ ማሳጅ የምታደርጉበት ስቲም የፊት ሊሆን ይችላል የፀጉር ያስፈልጋችኋል። እና ውስጡን ደግሞ በጣም ማሳመር የለባችኋል። ኢንቴሪየር ዲዛይን ቆንጆ ብታደርጉት ሰው የሚስቡ ያስብላችኋል፣ ለእናንተም ጥሩ ነው። እና በተጨማሪ ደግሞ ምን ያስፈልጋችኋል? ስፒከሮች ያስፈልጋችኋል። ያው ሙዚቃ ግዴታ ክላሲካም ሊሆን ይችላል፣ ለስለስ ያሉ ሙዚቃዎች ሊሆን ይችላል። ስፒከሮች ያስፈልጓችኋል። በተጨማሪ ደግሞ ካሜራ የምታደርጉ ጥሩ ነው። ምናልባት ገዝቱ እዛ ጋር እቃ እንኳን ቢረሳ የማንነቱ ድንገት እንኳን እቃ ቢጠፋበት በማንነቱ እንዲታወቅ ካሜራ ያስፈልጋቸዋል። ለከስተመሮቻችሁ ደህንነት ብታደርጉ መልካም ነው፣ ጥሩ ነው። ያን ያህል ግን ብዙም አስገዳጅ አይደለም፣ ግን ቢኖር ጥሩ ነው እና ስፒከሮች ጥሩ ነው። እንደገና ደግሞ ሼልፍ ያስፈልጋቸዋል። ሼልፍ ማለት የኮስሞቲክስ እቃዎች ያስፈልጋቸዋል። ምናልባት ገስት እዛ ጋር ሊገዟችሁ ይችላሉ እና የተለያዩ ቅባቶች የሚያፋፉ በቃ ትሪትመንት የሚያደርጉ ቅባቶች፣ የፊት ትሪትመንት፣ የፀጉር ትሪትመንት የሚያደርጉ ቅባቶች፣ ሎሽኖች እዛ ጋር ብታደርጉ የወንዶች በዛው አጋጣሚ ሌላ ደግሞ የቢዝነስ ከፈታችሁ ማለት ነው። ጎን ለጎን እዛው እንትን ማለት ትችላላችሁ። ሰው ሼልፍ ሆና መስታወት ያላት ሼልፍ ብታደርጉ ለብቻዋ ራሷን የቻለች ብታደርጉ በጣም ለእናንተም ጎን ለጎን ሌላ ነገር እየሸጣችሁ ነው ማለት ነው። ሰው ሊቆረጥ መጥቶ በዛው አጋጣሚ ቅባቶች ለፀጉር ሊገዛችሁ ይችላል። ለሰውነቱ ኬር ወይም ለቆዳው ትሪትመንት የሚሆን ነገር ሊገዛችሁ ይችላል እና ኮስሞቲክስ ነገሮች ብታደርጉ፣ ሌሎች ደግሞ በዛው አጋጣሚ ደግሞ አንዳንድ እቃዎች ምናልባት የስፖርት እቃዎች ልታደርጉ ትችላላችሁ። እዛ አካባቢ ስፖርት እቃዎች ልታደርጉ ይጠቅማችኋል እና ሰዎች ሊገዟችሁ ይችላሉ። እና እንግዲህ በመካከለኛ ቢዝነስ እንግዲህ ምን ያስፈልጋችኋል ብያችኋል? 5 ወንበር ወይም ከውስጥ ወንበር። ከዛ ምን ያስፈልጋችኋል? መስታወት ያስፈልጋችኋል። ኢንተሪየር ዲዛይኑ ማሳመር አለባችሁ። እንግዲህ የውበት ሳሎኖች ያስፈልጋችኋል። ብሩሾች ያስፈልጓችኋል። ማበጠሪያዎች ያስፈልጓችኋል። ፎጣዎች ያስፈልጓችኋል። ኮስሞቲክስ እቃዎች ሼፍ ራሱን የቻለ ያስፈልጋችኋል። እንግዲህ እንደገና ደግሞ ማጠቢያ ማሽን ማጠቢያ የፀጉሩን ከታጠበ በኋላ ራሱን የቻለ መታጠቢያ ቦታ ማጠቢያ ያስፈልጋችኋል። ከዛ በኋላ ደግሞ ስቲም ነገር ያስፈልጋል። ቢያታረጉ አሪፍ ነው። ከታጠበ በኋላ ደግሞ ሰውየው ማሳጅ እየተደረገ ስቲም የሚያደርግበትን ነገር ብታደረጉ በጣም አሪፍ ነው እና ለዚህ ደግሞ አንድ ሰራተኛ ያስፈልጋችኋል። አጥቦ ራሱ ትሪትመንት የሚያደርገው ሰውየው ማሳጅ የሚያደርገው ስቲም የሚያደርገው ለብቻው አንድ ሰራተኛ ያስፈልጋችኋል። ሴት ብትሆን የተሻለ ነው ለዚህ። አይ ወንድም ካላችሁ ግን ሞር ሴት ብትሆን የተሻለ ነው ለእንደዚህ አይነት ቦታ ላይ። እዛ ውስጥ ትሪትመንት ማሳጅ ታደርጋለች። ስክራምብል የፌስ ስክራምብል ትሪትመንት፣ የስኪን ትሪትመንት የምትሰጠው እና በዛውም ደግሞ ራሷም እየጠረገች ቤቱን ማጽዳትም ትችላለች። ሌላ ጽዳት ሰራተኛ ይጠበቅባችሁ፣ ምክንያቱም ሁሌም ቢዚ ስለማትሆን ከጨረሰች በኋላ ቢያንስ ፀጉራችሁን ቤታችሁን የምታጠበቅ እና ይህንን ማሳጅ ወይም መጥበት የምትሰጥ አንድ ሰራተኛ ብታደርጉ፣ ሰራተኛ ደግሞ እንግዲህ እንደ ወንበራችሁ መጠን ከ3 እስከ 5 ሰራተኛ ብታደርጉ መልካም ነው እና ያው እንግዲህ አንድ ደግሞ እንግዳ መቀበያ የራሱን የቻለ ሶፋ ያስፈልጋቸዋል። ምክንያቱም እንግዳው ተራውን የሚጠብቅበት ሶፋ
አንድ ሶፋ ብታደርጉ ደግሞ መልካም ነው፣ ቆንጆ ነው። ካሸርም ብታደርጉ መልካም ነው። የራሳችሁ ገንዘብ የምትቀበልላችሁ የራሳችሁ ጸጋ ካሸር፣ ምክንያቱም እንግዲያው ቀጥታ ሄዶ ካሸር ጋር የሚከፍሉ ብታደርጉ ደግሞ ሞር የተሻለ ነው እና አንድ ካሸር ከ3 እስከ 5 ሰራተኛ፣ አንድ ደግሞ ፀጉር የምታጥብ ራሷን የቻለች ፀጉር የምታጥብ ማሳጅ የምታደርግ እና ቤቱን የምታጸዳ ሴት አንድ ሰው ያስፈልጋቸዋል ማለት ነው። እንግዲህ በመካከለኛው ቢዝነስ ይዤላችሁ የመጣሁት የት ቦታ ልክፈት ካላችሁ በመካከለኛ ካፒታል እንግዲህ ኮንዶሚኒየሞች አካባቢ፣ አፓርትመንቶች አካባቢ፣ ሰው የሚበዛበት አካባቢ ብታደርጉት መልካም ነው እና እንግዲህ ይህን ይመስላል በመካከለኛ ቢዝነስ ይዤላችሁ የመጣሁት። አሁን ደግሞ ወደ ትልቅና ሌክዠሪ ወይም ትልቅ ፀጉር ቤት ሳሎን የወንዶች የፀጉር ሳሎን ነው አሁን ይዤላችሁ መጣሁ። ደግሞ እሱ ደግሞ ከ1 ሚሊዮን እስከ 6 ሚሊዮን እና ከዛ በላይ ያስፈልጋቸዋል ማለት ነው። ይህ ደግሞ ምንድነው ሌክዠሪ ነው እና ከሌሎቹ እንግዲህ ሰፋ ያለ ነው፣ ግን ከ6 ወንበር በላይ ያስፈልጋችኋል ማለት ነው። ይህን ለመስራት ከ6 ወንበር በላይ ያስፈልጋችኋል። ሰራተኛውም እንደዛው በወንበሩ ልክ ያስፈልጋችኋል። እና ደግሞ ይሄኛው ምንድነው ማሳጅ የሚያደርግላችሁ እንደዚሁም የሚያጠብ ሰው ከ1 እስከ 2 ሊያስፈልግ ይችላል እንደ ሌክዠሪነቱ። በተጨማሪ ደግሞ ይሄ ሪሰፕሽን ያስፈልገዋል። ራሱን የቻለ ሪሰፕሽን እንግዳ የሚቀበልበት ሪሰፕሽን ቦታ ወይም ደግሞ ቪአይፒ ቦታም ያስፈልገዋል ይሄ እና ደግሞ ሶፋ ራሱ የቻለ እንግዳው የሚቀመጥበት ቪአይፒ የሚቀመጥበት ሶፋ ያስፈልጋቸዋል። ሪሴፕሽን እንደዚሁም ደግሞ ቪአይፒ ሩምም ያስፈልጋቸዋል እና የኛው ትንሽ ሰፋ ያለ ነው። እንግዲህ ቤት ኪራይ ሚዛን ያህል ውድ ሊሆን ይችላል እና ከ100 ሺህ ብር በላይ ሊሆን ይችላል። እንግዲህ ምን ያስፈልጋል ለምትሉት እንግዲህ ያው ተመሳሳይ ነገር ነው። ከመካከለኛ ቢዝነስ ጋር ያለባችሁ ከ6 ወንበር በላይ ያስፈልጋችኋል ብያችኋለሁ። መስታወት ያስፈልጋችኋል፣ እያንዳንዱ ሼልፎች ያስፈልጋችኋል። እንደገና ኢንቴሪየር ዲዛይን በጣም ማሳመር አለባችሁ። አሪፍ አድርጋችሁ ውስጡ ጽድት ያለ መሆን አለበት። ስፒከሮች ያስፈልጋችኋል፣ ሼልፍ ራሱ ያስፈልጋችሁ፣ ኮስሞቲክሶቹ የሚቀመጥበት ሼልፍ ያስፈልጋችሁ፣ ስቲም ያስፈልጋችኋል እና እነዚህ ቦታዎች ሰፋ ማድረግ አለባችሁ እና ከመካከለኛ ቢዝነስ ያው ሌክዠሪ አድርጋችሁት እንደማለት ነው። እና እቃዎች እንግዲህ የተለያየ አይነት የትሪትመንት እቃዎች ያስፈልጋችኋል። ያለው እንግዲህ ማሽኖችም እንግዲህ በቁጥራችሁ ልክ በወንበሯችሁ ልክ ያስፈልጋችኋል። እንግዲህ በትልቅ ካፒታል እንግዲህ ውስጡን በጣም ማሳመር አለባችሁ እና ሌክዠሪ ለየት አድርጋችሁ ውስጡን በጣም ውብ አድርጋችሁ የተለያየ አይነት ኢንቴሪየር ዲዛይኑ ብታሳምሩት ጣሪያው ምናምን እንትን በፀጉር በብሩሽ በማበጠሪያ ቅርጽ ብትሰሩት እና ውስጡን ደግሞ የተለያዩ አይነት የድሮ እቃዎች ልታደርጉበት ትችላላችሁ። በጣም በቃ ያለ ያበድ አድርጋችሁት ውስጡን ለየት አድርጋችሁ ሰውን የሚስብ አትራክት የሚያደርግ ነገር ብታደርጉት እና በጣም የሚስብ ነገር ብታደርጉት በጣም ይመረጣል እና አሪፍ ነገር ነው እላችኋለሁ። እንግዲህ ቪአይፒ ያስፈልገዋል፣ ራሱን ትሪትመንት የሚያስፈልጋችሁ እቃዎች እንግዲህ እነ ሶፋ ብያችኋለሁ። ካሸር ቦታ ወይም የሪሰፕሽን ቦታ ያስፈልጋችኋል። ወንበሮች እንግዲህ ከ6 በላይ ያስፈልጓችኋል። እንግዲህ መስታወቶች ያስፈልጋችኋል። ኢንቴሪየር ዲዛይኑ ደግሞ በጣም ማሳመር አለባችሁ። ማሽኖች እንግዲህ ከ6 በላይ ወንበሩ ልክ ያስፈልጋችኋል። የፀጉር ማሽን፣ የፂም ማሽን ያስፈልጋችኋል። ስቲም ማድረግ ያስፈልጋችኋል። አልኮሎች ያስፈልጋችኋል። ፎጣዎች እያንዳንዱ ራሱን የቻለ ፎጣውን ደግሞ ስቲም የምታደርጉበት ራሱ የቻለ የስቲም ማሽን አለ። እንደገና ደግሞ ቶንዶሱን ስቲም የሚሆንበት ማሽን አለ እና እንደገና ደግሞ ፎጣዎችንም ያስፈልጋችኋል። ምክንያቱም ሰውየውን ፀጉር ካጠባችሁ በኋላ ፀጉሩን ማታደርጉበት የራሱ ፎጣ ያስፈልጋችኋል። ፎጣው ደግሞ ሼፕ የራሱን የቻለ እሱ ፎጣውን ያስፈልጋችኋል። አንድ ፎጣ ደግሞ ለአንድ ሰው ነው መጠቀም ያለባችሁ። የአንዱን ፎጣ ለአንዱ ማድረግ የለባችሁም። በየጊዜው መታጠብ አለበት ፎጣው ማለት ነው። አንድ ሰው ከታጠበ በኋላ ድጋሚ እንትን ማለት የለበትም፣ መታጠብ አለበት እና እንግዲህ ይህን ይመስላል በትልቅ ካፒታል። ምን አይነት ቦታ እንግዲህ በንክፈት ካላችሁ በትልቅ ካፒታል ቦሌ አካባቢ፣ ፒያሳ፣ ሜክሲኮ አካባቢ ሰው በብዛት የሚኖርበት አካባቢ ብትከፍቱ እጅግ በጣም አዋጭ ነው እና እንግዲህ በመካከለኛው በአነስተኛ በመካከለኛና በትልቅ ካፒታል እንግዲህ ይዤላችሁ የመጣሁት የወንዶች የውበት ፀጉር ሳሎን ይሄን ይመስላል እና የሚቀጥለው ደግሞ በሌላ ቢዝነስ እንገናኛለን። እንግዲህ የወንዶቼ ከወደዳችሁት ላይክ እና ሰብስክራይብ መሆን አድርጋችሁን አትርሱ። ለኔ ደግሞ ጥሩ ሞቲቬሽን ይሆነኛል፣ ማበረታቻ ይሆነኛል እና
ከወደዳችሁት በኮሜንት ሴክሽን ላይ ወይም ደግሞ ይህ ነገር መስተካከል አለበት ወይም ደግሞ ይህን ይዘህልና የምትሉት ከሆነ በኮሜንት ሴክሽን ስፖርት ላይ ለዛሬ ይዤላችሁ የመጣሁት የወንዶች የውበት ሳሎን ይመስላል። በመቀጠል አሪፍ የሆነ የቢዝነስ ሀሳብ ይዤላችሁ